ይቻላል የኔ ቆንጆ ደስ እያለኝ መሰለሽ። ኦኬ ሌትስ ጎ። በቃ እኔ በዚህ በኩል እንሂድ። ደግሞ እንዴት ነው የምታምሪው በእናትሽ። እሺ ሚኪ ሄርሜላ እዚህ ምን ልትሰራ እንደመጣሽ ልትነግረኝ ትችላለህ? ሌላ ምንም ነገር አልፈልግም። የጠየቅኩን ብቻ መልስልኝ። ምን ልታደርግ ነው የመጣችሁ? በቃ ትምህርት ቤት ቀይራ። ትምህርት ቤት ቀይራ እንዴ? ምን ማለት ነው? ፒያራችን እኛም ስናያዝ እኮ እንደናንተ ነው ድንግጥ ያልን። ደግሞ ስንጠይቃት ከዚህ በኋላ የግል ትምህርት ቤት መማር አልፈልግም የመንግስት ነው አለችን። እናማ በቃ በመሸኛ እዚህ ትምህርት ቤት መጣች። አየሽ አይደል ፊዮሪ፣ እቺ ልጅ ምንም የምትፋታኝ ጉድ አይደለችም ብዬ ነግሬሽ ነበር። በቃ ይሄውን ተረጋጊ። ቆይ አቡሻ እዚህ ለመማር ምክንያቷ ምንድነው? ግልጽ እኮ ነው። ፒያራን ሚኪ በግላጭ ለማግኘት ነው እዚህ ድረስ የመጣችሁ። ይሄ እኮ ሳይታለም የተፈታ ነገር ነው። የኔ ፒያር ህፃን ቂርቆስን ነው የምልሽ። እኔ ይሄንን ነገር አላውቅም። አንተ አወቅ ካላወቅ አይደለም እኮ ጉዳዩ። ልጅቷ እዚህ ድረስ ምን ልታረግ መጣች የሚለው ነው። አቡሻ ቺኳ ስንተኛ ክፍል ነች? 11ኛ ኤ ነው የተመደበችው። እና ሄደና አግኛታ። ከዛማ በመጣችበት እግሯ እንድትመለስ እናደርጋታለና። አንቺ ያምሻል እንዴ? ይሄማ በፍጹም አይሆንም። ለምንድን ነው የማይሆነው? ከኤርሜላ ጋር መጣላት ከግንብ ጋር እንደመጋጨት ነው። ምን ነው ጋርዷን ፈርተ ነው እንዴ? አዎ ፈሯለሁ። እንዳንቺ እስክሪብቶ ይዞ የሚዞር መሰለሽ እንዴ? ሽጉጥ እኮ ነው። እና ያዛ አይደለም ሽጉጥ ለምን ምንም ነገር አይዝም። እኔ እኮ ፊዮሪ ነኝ፣ ማንንም አልፈራም። እሺ ወይ አለማወቅ። ፊዮሪ ሽጉጥ እኮ ይገድላል። ገባሽ? ሰማላ አቡሻ፣ አሁን አብረኸኝ ትሄዳለህ ወይስ አትሄድም? አዝናለሁ ፊዮሪ። እኔ ከዚህ በኋላ ከዚህ ልጅ ጋር ተገናኝቼ መሰቃየት አልፈልግም። ሚኪ ግን በእኛ የተነሳ በዙሪያችን ያሉ ሰዎች እንደዚህ ሲሰቃዩ ትንሽ አያሳዝንህም? እሺ እኔ ፒያር እኔ ምን ማድረግ ይችላል? እንጃልህ። ብቻ ግን ይቺ ልጅ ከዚህ በኋላ እዚህ ትምህርት ቤት ውስጥ ማያት ከሆነ የኔ እናንተ ነገር ያበቃለታል። ቡቸራይ ስራንስት ምን አይነት ጣጣ ውስጥ ነው ከተትከኝ? እባክህ በሷ አታሳብ። አሁን አብራችሁን ትሄዳላችሁ ወይስ አትሄዱ? ታይ ፊዮሪ፣ አንቺ እንደዚህ አይነት ነገር ውስጥ አትግቢ። ለምንድን ነው የማልገባው? ምክንያቱም አንቺ ተናዳጅ ነሽ። ድንገት ብትመቻት ደግሞ በኋላ ማይሆን ነገር ነው የሚፈጠረው። እና አንቺ ጓደኛዬ በሷ ምክንያት ፍቅርሽ ሲበጠበጥ ዝም ብዬ እንዳይ ነው እንደምትፈልጊው? እሺ ምን እንድናደርጋት ፈልገሽ ነው? አንቀን ወደ መጣችበት እንመልሳታለና። አረ እናንተ ሰዎች ስሙኝ፣ በኋላ ሌላ ችግር ተፈጥሮ ሌላ ጦስ ውስጥ እንዳንገባ። ከፈለጋችሁ እናንተ መንቦቅቦቅ ትችላላችሁ። እሺ እኔ ፊዮሪ ግን ማንነቴ ሄጄ ነው ማሳየው። እንዴ ለቃቂ ምንድነው ታይ ምናምን የምትይኝ እንዴ? በሷ ምክንያት አንቺ ሰላምሽ ማጣት አለብሽ? ይኸውልሽ ፊዮሪ፣ ለኔ አስበሽ እንደሆነ እኮ ይገባኛል፣ ግን ሌላ አማራጭ አለ። እሺ ምንድነው ሌላ አማራጭ? ይቺ ልጅ በደረስንበት እንዳትደርስ እና ደግሞ በህይወታችን እየገባች እንዳትበጠብጠን ሚኪ ንገራት። አዎ ይሄ አሪፍ ሀሳብ ይመስላል። አንተ ምንድነው የምትለው? ልጅቷ እኮ የምትሰማ አይነት አይደለችም። እና እቺ ልጅ አንቃት ሌላ ጣጣ ይምጣ። ሚኪ አንድ ነገር ልጠይቅህ። አሁን ልጅቷን ሄደህ ታስቆማታለህ ወይስ እኔ ሄጄ ላቀናብራት? እስቲ አንቺ በቃ ፍቺ፣ እኔ ፊክስ አደርገዋለሁ። እርግጠኛ ነህ? አዎ እርግጠኛ ነው። እኔና ሚኪ ፊክስ እናደርገዋለን። ጥሩ ያንቺ ልጅ ኧረ አቡሻ በእናትህ የኔው ወዴት እየሄደ ነው? ብቻ ይሄንንም ትልቅ ኬዝ አድርገህ ልታላዝም ባልሆነ እና ትንሽ ኬዝ ነው። እስቲ አስበው አቡሻ፣ እቺ ልጅ እውነት ትምህርት ቤት ልቀይር ፈልጋ የመጣች ይመስላል? ለምን እንደመጣች እኮ እናውቃለን፣ ግን እኛ ማድረግ ያለብን አንድ ነገር ብቻ ነው። እሺ እሱ ምንድነው? በምንም ታመር ፒያራችን እንዳታገኛት ማስጠንቀቅ። አቡሻ እያወካት ልጅቷ እኮ የሆነች ደረቅ ነገር ነች። ምንም ሰማ አይነት አይደለችም። አሰማንም ብለን ዝም ማለት የለብንም፣ ምክንያቱም ምንም አማራጭ የለን። ምን አይነት ጣጣ ነው ህፃን ቂርቆስ። አሁን እባክህን ቁሶና እናስጠንቅቃት። አይ ቅድም ቢሮ ምን ተባላችሁ? እኔን ለመጨረሻ ጊዜ አስፈርማኝ አሰናበተች። ቅዱስንስ? ቅዱስን ደግሞ ጸቡን የጀመርከው አንተ ነህ፣ ስለዚህ ከቲቸር በቃ ወርጋ እናወራበታለን ብላ ሸኘችው። ያሬድ ግን ለምን እንደዛ አደረግ? ቤዛ አንቺ ማንም ሲናገርሽ ማየት አልችልም እኮ። ለምን? ምክንያቱም በቃ ስለማፈቅርሽ። አሁን ገባሽ? ግን እኮ ያሬድ ታይ ቤዛ በቃ ምንም አትበይ። እሺ ደግሞ ትናንትና ኪሮን አግኝቼው ነበር። ለምን አገኘሽው? ሐዋሳ የተገናኘ ነው በአጋጣሚ ነው ወይስ ያሬድ ልኮህ ነው ብዬ ልጠይቀው። እና ምን አለሽ? እሱም አንተ ልከው እንደሆነ ነገረኝ። ስለዚህ አሁን ደግሞ እንዴት ትልከዋለህ? በእኔና በጓደኞቼ ማን እንዴት ትገባለህ? እንከፍነሽ ብለሽ ልጮይብኝ የመጣሽው አይደል? ኧረ በፍጹም እንደዛ ልልህ አይደለም። እና ምንድነው?
ያሬድ ስላደረክልኝ ነገር ላመሰግን ነው። ምን የምርሽ ነው ቤዛ? አዎ የምሬን ነው። ግን ለምን ገረመ? ምክንያቱም አንቺ ምንም ባረገልሽ እንደማታመሰግኝ ስለማስብ አይደል? አዎ ነው። ቆይሽ ያሬድ ለምን ያንን ሁሉ ወጪ አውጥተህ ኪሮ እንዲከተለኝ አደረክ? በቃ አሁንም መልስ አንድ ነው። ስለማፈቅርሽ አንቺን ካደጋ መጠበቅ እፈልጋለሁ። እሺ ቆይ አንድ ነገር ልጠይቅህ። ምንድነው? እንደዛ እየተጣላን እንደዛ እየተጨቃጨቅን ቆይ እኔ ራሱ እንደዛ ከፍ ዝቅ እያደረኩ እንዴት ቆይ ከኔ ፍቅር ያዘ? እውነት ለመናገር ቤዚ እንዳፈቀርኩሽ እኔ ራሴ አልገባኝም ነበር። ከዛ ግን ሳላገኝሽ መዋል አልችልም። ኢቭን ጸባችን ይናፍቀኛል። በዛ ላይ እንከፍ ብለሽ ስትሰድብኝ ራሱ በጣም ነበር ደስ የሚል። ከዛ ሳስተውለው ጸባችን የፍቅር እንጂ ጥላቻ አይደለም። ከዛ ሁሉ ነገር ገባኝ። ቆይ እሺ ይሄንን የተረዳኸው መቼ ነው? ትንሽ ቆየት ብሏል። ከዛ ልነግርሽ መጣና የድሮ ማንነቴ ያሬድ ይሄ ያንተ ባህሪ አይደለም ይለኛል። እሺ ከዛ እንደዚህ ከራሴ ጋር የታገልኩ እያለ ዳንታ መጣና ለምን ለቤዛ ደብዳቤ ጽፍላት ነው ቤዛን እኮ አፍቅራታለሁ። ምን ዳንታ ነው ያልከው? አዎ ቤዛ። ከዛ ታሪንም ጨምሮ ብዙ ሰዎች እየመጡ ቤዛን አፍቅራታለሁ ይሉን ጀመር። እና እሺ ቆይ ከኔ ፍቅር በመያዝ ምን ተሰማ? መጀመሪያ የመሸነፍ ስሜት ተሰምቶኝ ነበር። ከዛ ግን ቆመ ብዬ ሳስበው ማፍቀር መታደል እንጂ መሸነፍ አይደለም። የምርህ ነው ያሬድ? አዎ ቤዚ። ደግሞ አንቺ ከፈለግሽ በጀመርነው ለአንቺ እንዳሸነፍሽና እንዳፈቀርኩሽ በጀሞ ፊት መናገር ይችላልሽ። አይ አያስፈልግም። ለምን ቤዚ? እኔ እንጃ ግን በቃ ቻው። ቆይ ቤዛ ምንድን ነው እየተፈጠረ ያለው? ምንድን ነው ያሬድ ሲያወራኝ ሌላ ስሜት የተሰማኝ ነው? ቤዛ ጊዜ ወስደሽ ከራስሽ ጋር ጸጥ ብለሽ ማውራት አለብሽ። ስቀመጥ ስነሳ ባዘን በትካዜ አልረሳም ኦኬ አስጠበቅኩ አይደለ? ቆይ ግን ስንቴ ነው የምነግርሽ? ምኑን? አንቺ እንደምትመጪ እያወቅኩ መጠበቁ መቼም እንደማይሰለችኝ ነው። አረ በእናትህ ፎንቄ ይኸውልህ ፍቅር ሀያል ሆኖብኝ ማለት ነው ድፍት እንዳልልብህ። እንዴ ለምንድን ነው ድፍት የምትይው? እንዴ ምን ሆነ ነው በእናትህ? በዚህ ጋር ኑሮ የሚሉት ትልቅ ግድንግር ነገር ፊት ያለ፣ በዛ ላይ የእናቴ ልጅ አለች እማዬ አለች፣ በዚህ ላይ አንተ ፎንቃ ተጨምሮ ደግሞ በእናትህ እንዴት ነው ድፍት ማለት ነው? እንግዲህ ያለሽ አማራጭ አንድ ብቻ ነው። ምንድን ነው እሱ? ሁሉንም እያቻቻሉ ማስኬድ። ይሁን እስቲ የትኛው ይሻላል? ፉንቃት ይፈልግሽ እስቲ። እኔ ሁለቱንም ሳያቸው የሌለ እየጎመጀው ስለሆነ ነው። በቃ እሺ ይሄንን እንካ ስታይል ፎንቄ እንካ ይሄንን ውሰድና እሱን ስጠኝ። ምን እና እኔ ምን ላድርግ? አንተ እጅ ላይ ሳይው የሌለ ደስ ይለኛል። እንደዛ ከሆነ በቃ ሁለቱንም ትበያለሽ። እንደውም ምርጥ ሀሳብ መጣልኝ። ምንድነው? ለምን ውስጥ ያሉትን ምስሮች ቆጥረን አንካፈላቸውም? ጭራሽ? አዎ ምን ነው ደነገጥክ? አረ ፎንቄ ለሽ የመስጥም። እሺ አዛኳ አይደል ፎንቄ? እንዴ የውም የመጨነዋ ምን ላድርግ? አንተ ላይ እኮ ቅብጥ ጭምልቅ ማለት ፈልጌ ነው። እንደፈለሽ ቅብጥ ጭምልቅ ማለት ትችያለሽ። እኔ ፎንቄ አልሰለችም አይደል? ማንቺ? አዎ እኔ እቺ ምን ነው ማትሰለችኝ ፎንቄ? ወይ ቀስቲ አልረሳም አለኝ ያሳለፍነው ጊዜ ያወጋነው ክፋት ደግነትሽን
ቁጭ በይ ቆንጆ። ቆሻልኩ ግን ወይ ሌላ ቦታ እንቀመጥ? ልጥረግልሽ? እሺ ችግር የለውም። ነይ ቁጭ በይ ቆንጆ። ነይ። ቴንክ ዩ። እና ክላስ ተመቸሽ? ወደድሽው? እውነቱን ለመናገር ትምህርት ቤታችሁ በጣም ይጨንቅ ነገር አለ። እንዴት አለ አይደል? ምንም ሲታይ አትራክት የሚያደርግ ነገር የለውም። እንግዲህ ምን ታደርጊዋለሽ? ለመሆኑ ሴክሽን ስንት ነሽ? እኔ 11ኛ ዲ ነኝ። ኦ እንደዛ ከሆነ ብዙ የምንረዳዳቸው ነገሮች አሉ ማለት ነው። አታስቢ የኔ ቆንጆ፣ እኔ ጸጋ እያለሁ አንዲትም ነገር አይቸግርሽ። አይ ሆፕ ሶ። እና እዚህ ትምህርት ቤት ለመምጣት ምን እንዳነሳሳሽ ትነግሪኝ? በአጋጣሚ የተዋወቅኩት ሰው ለመንግስት ትምህርት ቤት ጥልቅ ፍቅር እንዲኖረኝ ያደረገ። የምርሽ ነው? አዎ ጸጋ የምሬኝ ነው። ይገርማል። በቃ አታካብደ። ምንሽ ነው? ወይኔ ሚኪ ተበላን። ምንሽ አታያትም እንደ ሄርሜላ ከአስናቀች ጋር ተለጥፋ። ኧረ አሁን ደግሞ ምንድነው የሚሻለን? አሁን ከባድ ስታፍ ውስጥ ነን። በእርግጠኝነት በቃ ከየት ለምንድን ነው የመጣሽው? ማንን ፈልገሽ ነው የመጣሽው ትላታለች። ሚኪን ፈልጌ ነው ትላለች። ተበለው። በዛ ላይ አስቧል። አስናቀች ሄርሜላ የልጥጥ ልጅ መሆኗን ካወቀች ምን ሊፈጠር እንደሚችል። እሺ አሁን ምንድነው የምናደርገው? አቡሻ ኧረ ተጨነኩ እኮ እኔ። ሄደን ማናገር። ማንን? አስናቀችን አይደለም ሄርሜላ። በቃ ምንም አማራጭ የለንም። እስቲ ሄርሜ የምር በጣም ነው ያሳቅሽኝ። እኔ የምልሽ ግን ሄርሜ የልጁ ማንነት እኮ አልነገርሽኝም። ኦ እንደውም አጋጣሚ ጥሩ ሳይሆን አይቀርም። ማለት ስለ ልጁ ከምነግርሽ ልጅ ባስተዋወቅሽ ይሻላል። ብቻ ከሚመጡት አንዱ እንዳይሆን። ከሚመጡት ውስጥ አንዱ ነው እኮ። የትኛው? የኔ ብላክ ፎረስት ጥቁሩ ልጅ ነው። እና ጠርተሻቸው ነው እዚህ የሚመጡት? ጠርቻቸው እንኳን አይደለም እና ሊጨቃጨቁኝ ነው። የምን ጭቅጭቅ? እሱ ሲመጡ ታይዋለሽ። እሺ መምህር በቃሉ ሁሉንም የክላሱን ተማሪዎች ስጠይቃቸው ቅዱስ ጥፋተኛ እንደሆነ ነው የነገሩኝ። እሱ እኮ ይገባኛል፣ ግን ልዩ ትንሽ አስቸጋሪ ባህሪ ያለው እና ምን ለኔ ስትይ ትንሽ ትሪት አድርግ። ለአንተ ስል? አዎ ለኔ ስትይ። ምን ነው ችግር አለ? ቆይ ለምን ብዬ ነው ለአንተ ስል ወንድምን በተለየ መልኩ ትሪት ማደርገው? ምክንያቱም ስታፍ ስለሆንኩ። በዛ ላይ አስቸጋሪነቱን እየነገርኩሽ ነው። አንቺ ካልተረዳሽ ታዲያ ማን ሊረዳኝ ይችላል? ትሰማኛለህ በቃሉ፣ ያንተም ወንድም ተማሪ ነው፣ ሌሎቹም ልጆች ተማሪዎቼ ናቸው። እናማ ሁሉንም ተማሪ ትሪት የማደርገው በተመሳሳይ መንገድ ነው። ገባ? እኔ እኮ ይሄ ልጅ ስፔሻል ትሪትመንት ያስፈልጓል እያልኩሽ እኮ ነው። አዝናለሁ። አሁን ናና እዚህ ጋር እንደወላጅ ፈርም። ምን? ለምንድን ነው የምፈርመው? ምክንያቱም ቅዱስ ላጠፋው ጥፋት ልክ ያሬድን መክሬና አስፈርሜ እንደመለስኩት ለቅዱስ እንደዛ ማድረግ ስለማልችል። ቆይ ለምን ሲባል? ቀድም የነገርኩ መሰለኝ። ሙሉ በሙሉ ጥፋተኛው ቅዱስ ስለሆነ ነው። አዎ ነው። ድሮ ማንቻ አለሽ ጥፋተኛ። ከራስሽ መጥተሽ እንደተቀመጥሽ ስንት ዓመት የፈጋንበት ቦታ ላይ ቁጭ ያደረጉሽ ጥፋቱ ያቶ ደሳለኝ ነው። መምህር በቃሉ ብንከባበር ምሻል ይመስለኛል። እኔ በቃሉ ማን እንደሆንኩ አሳይሻለሁ። እኔም ደግሞ ማን እንደሆንኩ አሳያለሁ። በባዶም እንዳይፈካ። የኔ ብላክ ፎረስት እውነት በዚህ ፍጥነት ትፈልገኛለህ ብዬ አስቤ አላውቅም ነበር። አንቺ ልጅ በዚህ ስም አትጥሪኝ ብዬ አልነገርኩሽ? ታዲያ ምን ብዬ ልጥራው? ስሙ ሚኪ ነው። መጥራት ከፈለሽ ሚኪ ብለሽ ጥሪው። እሺ ኢትስ ኦኬ። እሺ ሚኪ ምን ፈልገህ መጣ? አንዴ እኔና አንቺ እዛ ጋር ሄደን እናውራ። እንደሱ አይሆንም። ለምንድን ነው የማይሆነው? ምክንያቱም ሄርሜላ ጓደኛዬ ስለሆነች የእሷ ጉዳይ ስለሚመለከተኝ። ኦ ማይ ስዊት ታንክ ዩ ሶ ማች። ቆይ በምን ፍጥነት ነው ጓደኛሽ የሆነችው? እሱ አይመለከትህም። ይልቅ መናገር የፈለጋችሁትን ነገር ተናገሩና ሂዱ ከዚህ። አዎ ጸጋ እውነቷን ነው። መናገር የምትፈልጉትን ተናገሩና ከዚህ ሂዱ። ቆይ ከዚህ በፊት ትተዋወቃላችሁ እንዴ? መናገር የፈለጋችሁት ይሄንን ነው? አሁን የምነግርሽን ነገር በደንብ አዳምጪ። እሺ ተናገር። ምንድን ነው? እዚህ ትምህርት ቤት የገባሽው ለምን እንደሆነ እኔም አንቺም ጠንቅቀን እናውቃለን። ኦ እንደዛ ከሆነማ በጣም ጥሩ ነው። ስለዚህ አጉል ነገር ለማድረግ እንዳትሞክሪ። ሕፃነ ቂርቆስን ያበቃልሻል። ጉረኛ፣ እያንዳንድሽ እኮ ከአንድ ሽጉጥ እንደማታልፊ አሳይተሽኛል። ሽጉጥ? አዎ ሽጉጥ። አንድ ቀን እንጣጥ ሲሉ ጋርዴን ጠርቼ ልካቸውን ነው ያሳያቸው። እንዴ ሄርሜላ ጋርድም አለሽ ማለት ነው?
አዎ ከሱ ጋር ነው በመኪና እዚህ ድረስ የምመጣው መሄዳው። አይ ደስ ይላል። ትስ አሁን ጉራሽን ተይና ተሳስተሽ ሔዋን ጋር እንዳደርሽ። እሺ ሔዋን የሚኪ የድሮ ፍቅረኛው አክቹሊ ስነ ስርዓት ሔዋን አሁንም የኔ ፍቅረኛ ናት። እሺ ነው ነች እንዴ? ለማንኛውም ግን የጠየቃችሁኝን ነገር ማድረግ አልችልም። ለምን? ምክንያቱም ከሔዋንዬ ጋር በፍጹም መራራቅ ስለማልችል። ቆይ ለምንድን ነው መራራቅ ማችው? ምክንያቷ ምን ያደርግልሃል? አንቺ ልጅ እዚህ ጉዳይ ውስጥ ባገቢ ይሻልሻል። እሺ አንተ ራስህ ስርዓትህን ያዝ። ያ ካልሆነ ግን እኔ ጸጋ ልክህን ነው የማስገባው። ሄርሜላ ለምንድን ነው የማትረጂኝ? በቃ እኔ የማፈቅረው ሔዋንን ነው አልኩሽ። አንዴ እሱ አያገባኝም፣ ግን ደግሞ የት መማር ምን ማድረግ እንዳለብኝ አንተ አትመክረኝም። ኦኬ? አንቺ ግን ምን አይነቷ ዝግ ነሽ? ስነ ስርዓት ጓደኛዬ እንድትናገራት አልፈልግም። ሄርሜላ እንደው ምን ይች እውነትሽ ነው። ከነዚህ ልጅ ብንሄድ ነው የሚሻለው። ምን ይመስላል? እኔ ነገሩ ምንም እያማረኝ አይደለም። ኧረ እኔ ግራ ገባኝ እኮ። እቺ ልጅ በቃ አንገቷን ሲጣርጌ ገድያት ሸቤ ብገባ ነው የሚቀለው። አንተ ያማል እንዴ? እስኪ ተረጋጋ። ኧረ ቡሻ ቢጨንቀኝ እኮ። በቃ ቀስ ብለን መላ ማግኘታችን አይቀርም። አንተ በቃ ስሜታዊ አትሆንሽ። እስቲ እኔ ምን ጸጋ ወይ ሔዋንን ታውቂያታለሽ እንዴ? በደንብ አውቃታለሁ። በጣም ጥሩ። እንደዛ ከሆነ የት እንዳለች አሳየኝና ላናግራት ፈልጋለሁ። ጥሩ ያለችበትን ጠንቅቄ ስለማውቅ ወስድሻለሁ። እሺ ነገር እስቲ ያራዳልች ስማ አሉስ ቢሆን እንዴ አሉ ይመስገን ነው ማለት ከፎንቃሽ ጋር ከመባጨቅሽ ቦቼ ወየ ሲለኝ ነው ከቻ ሲልኩት አዋክ ፎንቄን ባይለኛው አስደብራታለሁ። ደግሞ አዋሳ ድረስ እንደሄዳችሁ ሰማ ስፒዶ ለምን እንደሆነ ባላውቅም ግን በቃ ፈጣሪ በከባዱ እየፈተነኝ ነው። አረ ብራዘር ምን ጥያቄ አለው? ስለሚወድ ነው። ታውቃለህ ስፒዶ በጣም ይጨንቃል። ከሸቤ ከወጣሁ በኋላ በቃ ከፎንቄ ጋር ተራርቄ እኖራለሁ ብዬ አስቤ አላውቅም ነበር። ግን ደግሞ አንዳንዴ ፎንቃ ውስጥ ግጭት ኖርማል ነገር ነው። አዎ ስፒዶ ልክ ነህ። እኔ በህይወቴ ብዙ ነገር መቋቋም እችላለሁ። ፎንቄ የሚመጣብኝ ግን ምንም ነገር መቋቋም አልችልም። በቃ ብራዘር ፈታ ብል፣ ምንም ነገር ሊፈጠር ይችላል። እስኪ አንሶ ታርፈዋል እንደ እስኪ ክላም አድርገው ብቻ ቦቼ እንዳይሆን። አዎ ቦቼ አዩ አይደል በአዲስ ስታይል። ቆይ ደግሞ የምን ይበሉት ስታይል ነው? የኔ ነች በሚለው ስታይል ነው። ሰላም ናችሁ? እንዴት ናችሁ? ደጉላችኋል ወይ? እኛስ ደጉለናል። አንተ ደጉላል? አይ እኔማ ደግ ነበር የዋልኩት። ታላችሁ አይደለም እንዴ አዲስ አበባ ሆዶ ሰፊ ነው። መቼስ ቦርጦ ሀይቅ ነው። ይገርምሃል። ማሞሸትን ታውቁታላችሁ እንዴ? እሱም ብዬ እኮ ነው ተቀየ የመጣሁት። ማሞሸት ማሞሸት ነው የጋሽ በቀለ ልጅ። እኮ እሱን ፍለጋ ነው አቀይ ድረስ የመጣው። አልገረመህም? አልተደነቅም ወይ? እሱም ብዬ እኮ ነው ተቀየ ድረስ እዚህ ድረስ በእግሬና በፈረስ በበቅሎ በመሄና እኮ አድርጌ የመጣሁት። ኧረ ባስጋዲት ማርያም አንተ ምን እድለኛው ነህ? አይ ምን ታረጋለህ? ባቡሸት እኮ እሱ ነው። አታረገውም? ዋ ባቡሸት ነው። አታረገውም እኮ ማሞሸት ስለ ባቡሸት ዋላስ ሰላም ነው ወይ እኮ እንዴት ነው? እንዴት አድርጎ ነው ደግሞ? ትልቅ ሰው ነው መስሎኝ። መሳመም ጠልቷል ወይ? ናማ አተባክ ምን ሊሆን ነው? እንደዚህ ዝም ብለህ ትገለጭኛለህ? በገለጭጭህ ባንገላጭጭህስ የማሞሸት ልጅ ታሆንኩ። ምን ሊሆን ነው? ሳሪ ያስ ቀስቲ ሳቀች። ትችያለሽ እኮ ምን ያራዳሪ ስንት ጊዜ እኮ እንደዚህ ከሳክ። ያስ እንችላለን። ትችያለሽ። ዛሬ ቦቼ አንደኛ ጌታ ወይ ምን እሺ ነው? በቃ ደበረሽና እኮ እቺን ስታፍ ፊክስ አደረግናት። በቺ ሁሉ የሆነ ሲታፕ አለው እንዳትለኝ ቦቼ። በቃኛ እኮ ስለገባን ነው የሆነ ነገር አመቻቸና እንድስቅ አደረግን። አይደብርማ? ታዲያ ቀስት እየቆዘመ ከሆነ ለምን የሆነ ሲታፕ አመቻቸን እንድስቅ አናረገው? እና ሚኪም ትምህርት ቤት ገቡ። በቃ ብቻዬን ሆንኩ። ባውራው አልስቅ ሲለኝ እኮ ነው የደወልኩልህ። ይኸውልህ አሁን ምን ታረጊያለሽ መሰለሽ? ምን ላድርግልህ? አንተ ብቻ እንደዚህ አድርግ በለኝ። የባለፈውን ቁምጣና በርባሶ ለብሰሽ ትመጫለሽ። በዛውም ድላው እንዳትረሳ። ከዛ እኔ ቀድሜ እሱ ጋር ደርሳለሁ። ከዛማ ልክ አንቺ እንደመጣሽ ሸቤ እያለን በምታወሪ ሙድ ማውራት ትጀምሪያለሽ። እመን እኛ እኔ ፈገግ ማለቱ አይቀርም። በጣም አሪፍ ሀሳብ።
ከዛ ደግሞ በቃ ሙዱን ክላም እናደርገውና አሪፍ ላይ ከሆነ የሆነ ቦዛ ቤት ሄደን ፈታ እንላለን ማለት ነው። ይመችሽ ያራዳች። ቆይ እናንተ ግን ምኖቹ የተመታችሁ ልጆች ናችሁ እንዴ? ምን ሆነ ነው? እኛ ወንድሞችሽ እኮ እንደዚህ ነን። ያራዳ በሉ ተነሳው እንቁሰው። ወዴት ከሸቤ ከወጣው በኋላ የረባ ጠላ አልጠጣውም። አሁን ቦቼ የሆነ ቦዛ ቤት አውቋል ብሏል። እንሄድና ልልቀቅባችሁ። በሉ ተነሱ። አይኔ እንኳን ቢበራብኝ ይሻላል። አረ ቀስቲ ይላል። ይቀልዳል እንዴ? ተነስ በእናትህ ሂድ። ጠላ በጠላ ጉዳይ ነው ቀልድ። የኔ ነሽ እጣ ፈንታ ሆኖ እድል ሲያስተያየኝ የኔ ነሽ። አረ ቦቼ ምንድን ነው የምትለው? እንዴ በቃ ጠላ ቤትም ሄደን የማስታውሰው ትርታዬን ነው። የኔ ነሽ እዚህም ትርታዬን ነው። የኔ ነሽ የኔ ነሽ። እንደውም ባደርግ ነው የሚሻል። እንዴት ከመጣት ችግር ትፈጥራለህ? በቂ ጥፋቱ እኔ እኮ አይደለም ያሬድ ነው። ዝም በል ብያለሁ፣ ዝም በል። ደግሞ በቃሉ ብላ ትጠራኝ አላልኩም? እኔ ቲቸር የሚለው ቃል ሊለምድብኝ አልቻለም። ወይኔ በቃሉ እንደውም ምን አይነቱ ከንቱ ነው እባክህ። ቆይ እንዴት አድርገን ነው የምንዛለቀው? በቃ እኔ ማንም እንዲናገረኝ አልፈልግም። አረ እባክህ ይሄ እናት ቤት መሰለህ እንዴ? ታዲያ እኔ ቅዱስን ይሳፈጠኛል? አሁን ዝም በል ብያለሁ፣ ዝም በል። ትሰማለህ ቅዱስ? እኔ መምህር ሜሮን እናናግሪያታለሁ። ከዚህ በኋላ ግን እንደዚህ አይነት ስህተት ብትሰራ ወደ ሀገር ትሄዳለህ። ገብቶሃል? ግን ያንን ጀዝባ ምን ማለቴ እንዳይሳፈጠኝ ነገር። ቆይ ማንን ነው? ያሬድን ነው። ያሬድ አንተ ካልደረስክበት እሱ አይደርስብህም። እኔ ምለው በቂ አትበለኝ። ያሬድ ቤዛን ያፈቅራታል እንዴ? ወይኔ በቃሉ አንተ ምንድን ነው የምታወራው? እኔ እኮ መምህራቸው ነኝ። እና ብትሆንስ? አንተ ልጅ የምትናገረውና ቦታን ለይተህ ወቅ። እኔ ባንተ ምክንያት ጨንጓራ መላጥ አለበት እንዴ? እሺ ይቅርታ። አሁን አደብን ግዛን፣ ዩኒፎርም ለብሰህ ወደ ክላስ ግባ። እሺ በቂ አትበለኝ። እሺ ቲቸር ግባ፣ ቀጥ ብለህ። እሺ ቲቸር። ጭራሽ ቤዛና ያሬድ ይፋቀራሉ ይበለኝ ወይ? አወኩሽ ነው አንተ። ልበስ አልኩህ አይደል? አቡሽ አንዴ ላናግር ፈልጌ ነበር። ይቻላል። ደቅ በይ። እሺ አመሰግናለሁ። ምንድነው ልታናግረኝ የፈለግሽው ነገር? ስለ ባለፈው ጉዳይ ማለቴ ስለ ጸጋ ላናግር እፈልጋለሁ። ስለ እሷ ነገር እኮ ባለፈው ነገርኩሽ አይደል እንዴ? እሱማ እኮ ነግረኸኛል፣ ግን ተጨማሪ አንዳንድ ጥያቄዎች ልጠይቅህ ነበር። መርማሪ ሙድ ታራምጃለሽ ልበል? እንደፈለክ ማለት ትችላለህ። እሺ ቆይ ምንድነው ማወቅ ፈልጊው? ባልሳሳት እኔን ያሬድንና ቹቻን ስለማጣላት እያወራች የሆነ ቮይስ ሪከርድ አድርጋታል አይደል? አዎ አለ። አዎ እሱን ቮይስ እንድትሰጠኝ እፈልጋለሁ። ለምን? ምክንያቱም ሁሉም ነገር ስለሰለቸኝ። ያሬድን ደጋግሜ ላነቀው በሞክርም ምንም ሊነቃልኝ አልቻለም። ስለዚህ እሱን ቮይስ አሰምቼው ለአንዴና ለመጨረሻ ጊዜ ጸጋ መገላገል እፈልጋለሁ። እሱን ለማድረግ ያላሰብኩ ይመስልሻል? ማለት እሷ ቀስቲ ሀና እንዳገታት ለቹቻ እናገራለሁ ስትል እኛ ጋር ያለውን ቮይስ ለያሬድ ልንሰጠው አስበን ነበር። ታዲያ ምን ያዛችሁ? ግን ይህንን እንዳናደርግ በሄለን አሰረችን። ማለት እንዴት? እኔ ይህንን ማደርግ ከሆነ የሄለን ህይወት አደጋ ላይ እንደሚወርቅ ጋርድ ይዛ አስፈራራቻት። ባባቢ ሞት አቡሽ የምታወራው የምርህ ነው? አዎ ቤዛ፣ በዛ ላይ ሄለንን በሆነ ነገር እያስፈራራቻት ነው። በምን? አሁን የምነግርሽ ነገር በእኔና ባንቺ ባህል የሚቀር ነው። እሺ ችግር የለውም። እሺ ምንድነው እሱ? ምን መሰለሽ ቤዛ፣ ሲሚማ ዩሲ ሄቨን የምትባለው ልጅ አዲሷ ተማሪ የሌላ አይደል እንዴ የምትደለው? መቼም ሄደ ማክ እባላለሁ 11ኛ ክፍል ነኝ የወደፊት ዲያስፖራ ምናምን ብላታል አይደል? አዎ ብያታለሁ። ልቀጥልልህ? ከዛ ምን ማለት ነው ምናምን ስትል ቤተሰቦቼ ዲሲ ቬጋስ ምናምን ነው የሚኖሩት አልካት? አዎ ብያታለሁ። ኦራይ እድሌ ዋትስ ሮንግ ዊዝ ሚ? ምንድን ነው የሚሻለኝ? አንድ ደግሞ ልጨምርልህ። ምን አይነት ውበት ነው ያለሽ ሀቢብቲ ምናምን ብላታል። ዮሲ በቃ ፍታ። አልፈታም እባክህ። እዚህ ግቢ ካሉት አንደኛ ዳንሰኛ እኔ ነኝ ምናምን አላልካት? ኧረ አላልኳትም። ብላታል እባክህ። ይሆናል። እሺ አይ እርግጠኛ ነኝ እኔ እሱን እንኳን አላልኳትም።
ከሆነ ጥሩ። ለማንኛውም አንድ ነገር ልንገር። እሺ ንገረኝ። ኢዮሲ ምን አለ በለኝ፣ በዚህ ጸባይ አንድ ሴት እንኳን ማብሰል አትችልም። እሺ እሺ፣ ምንድን ነው የሚሻለኝ? እኔ እንጃ አላውቅም። ወይ የሆነ ስልጠና ትሰጠኝ? ኧረ አልሰማም። ለማንኛውም ለጠቅላላ እውቀት እንዲሆን አንድ ነገር ልንገር። ምንድን ነው እሱ? ልጅቷ የአዲሱ ርዕሰ መምህር ልጅ ነች። እሺ በዛ ላይ በእሷ ጉዳይ የመጣበትን ሰው ማንንም አይፋታም አሉ። የምርህ ነው ኢዮሲ? የምሬን ነው። አይ ሲጀመርም እኮ ችኳ ብዙ አትመስጥም። ያው ለጀሞ አዲስ ስለሆነች አጫወትኳት እንጂ ብዙ አይደለችም አይደል? አዎ ኢዮሲ። ለማንኛውም ብትጠነቀቅ ይሻላል። እሺ አረ ለራስ ተጠንቀቅ። አላወከኝም እንዴ? አይ አም ዲያስፖራ ዋትስአፕ አብረን አፕላሚ ቦራ። ይኸውልህ ስለኔ ለኔ ተው። እሺ ለራስ አስብ። ወይኔ ማንደፉ እኔ ላሚ ቦራ ይኸው ስንት ዓመት ሙሉ ቺካ በስላለሁ ያ ሁለት ፀጉር ለወጣ ነው። ዋትስአፕ እንደዚህ ነው ዲያስፖራ።